ያ ማለት መጀመሪያ ሲሄዱ የተባረሩበት ቤት ስለሆነ መጀመሪያ ሲሄዱ ከኋላ በኩል የሆነች ሮቶ አካባቢ ዛሬውኑ ተዘጋ። አሁን ገብቻውን ተዘጋ። ከኔ ጋር እንደ ችግራችሁ ስበላ ተፈቃችሁ ብሬን ቁጠራት እኔ አልሰማም። እግዚአብሔርን አልሰማም። መደበሪያችን፣ መጫወቻችን፣ ህይወታችን ነኛ ህይወታችን ነው። መልሱ ወገን ምን ሰርተን እንበላ ነው እንዴ? ያለንን የገቢ ምንጭና ቆራርጠው ቁጭ አሉ እኮ ሰዎች ዘረፉ እንጂ አልገደሉ እንዴ? ተዋቸው በቃ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውዴት ቤተሰቦቼ እንደምናችሁ እንደምንከረማችሁ፣ ትኩስ ነገር ከዚህም ከዛም ለእናንተ የመቻል ብዬ አሰብካትን እንግዲህ ይዤላችሁ መጥቻለሁ ማለት ነው። በዛሬ ሁለት ነገሮች እንግዲህ እናነሳለን ማለት ነው። በመግቢያው ላይ እንደተመለከታችሁት ወንድማችን እንግዲህ ማስተር አብነት በጣም ታሞ እንግዲህ እስከዛሬ ድረስ ደብቆት የነበረውን ህመሙን ለህብረተሰቡ ገልጾ እንግዲህ ጸልዩልኝ ብሏል ማለት ነው። ይሄንን በተመለከተ ሁላችንንም ስለሚመለከተን ብዬ ስላሰብኩኝ እንግዲህ የሱን ፕሮግራም ትንሽ አቀርብላችኋለሁ በመግቢያ ላይ ማለት ነው። ከዛም በኋላ እንግዲህ በጣም ደስ የሚል ነገር እንግዲህ ተፈጥሯል። በዚህ በኔ እንግዲህ ዩቲዩብ ላይም ሆነ በጣም ብዙ ሰዎች ስለ አንዳንድ አስቸጋሪ ስለሆነ መንግስታዊ አካል መስሪያ ቤቶች ላይ የሚፈጠሩ ወይም በእነሱ ትእዛዝ ወይም በእነሱ ፈቃድ የሚወጡ ህብረተሰቡን የሚወክሉ ነገሮች እንግዲህ በየጊዜው እንደማቀርብ ታውቃላችሁ። ከዛ ውስጥ መሃል እንግዲህ አንዱ ቤቲንግ የተባለው ይሄ የውርርድ ነገር በብሔራዊ ሎተሪ ሲዘጋጅ የነበረው ነገር ቶታሊ እንዲቆም ተደርጓል። ይሄ ትልቅ ደስታና ለሁላችንም እንኳን ደስ ያላችሁ የምስራች የሚያስብል ነገር በመሆኑ እሱን ደግሞ ምን ይመሳሰላል፣ እንዴት ነው ያቋቋሙ፣ ህብረተሰቡ ምን ተሰማው፣ ያኮረፉም አሉ። ስለዚህ ይሄን ነገር ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። መልካም ጊዜ ይሁንላችሁ። እንደተለመደው ከናንተ የሚጠበቆችን ነገር አይታችሁ እንግዲህ ኮሜንታችሁ መስጠት፣ ከወደዳችኋት ላይክ አይቅርብኝ ይላለው ላይኳን አድርጉልኝ። አዲስ ሆናችሁ ደግሞ ሰብስክራይብ አድርጉ እያልኩኝ ወደ ፕሮግራሙ ልግባ። መልካም ጊዜ ይሁንላችሁ። እውነት ነው፣ ሀቅ ነው። ባይናችን የምናየው ሁኔታ አሁን ባለንበት ጊዜ የሚወደደው የሚጨበጨብለት የሚመሰገነው የሚሞገሰው አጭበርባሪ፣ ሌባ፣ አስመሳይ ሰው። ትክክለኛ ሰዎች ተደብቀው ነው የሚኖሩት። ትክክለኛ ሰዎች ራሳቸውን ዋሽተው አሟቸው እንዳላመማቸው ሆነው ነው የሚኖሩት። ስለዚህ ኢትዮጵያኖች ማስተር አብነትን የማሳከም የውዴታ ግዴታ አለባቸው። ይሄ ልጅ የራሱን ህመም ደብቆ ራሱን ዋሽቶ ለሌሎች ሰዎች መዳን፣ ለሌሎች ሰዎች መጥገብ፣ ለሌሎች ሰዎች ከችግር መውጣት ምክንያት ሲሆን ከርሟል። ስለዚህ ይሄ የኛ ግዴታ መሆን አለበት፣ የመርዳት የምናምን አይደለም። ዛሬ የማስተር አብነት ቪዲዮ እንደው ሲዘዋወር አየሁትና ምን ሆነ ነው ብዬ ነገሮች እንትን ለማለት ስሞክር ያው አሞኛል፣ የበሽታውንም እንትን ባይናገርም አሞኛል፣ ያው ወደ ውጭ ህክምና ልሄድ ነው የሚል ቪዲዮ አየሁኝ እና በጣም አዘንኩኝ። የምር ኢትዮጵያን ዱአ አድርጉልኝ እያለ በቃ በጣም ልቦ ተሰብሮ ምናምን ሳይ በጣም አዘንኩ። የምር አንተ ጀግና ወጣት ለኢትዮጵያውያን እናቶች ታስፈልጋታለህ። አላህ ሙሉ ጤናን ይመልስልህ። ብዙዎች ካንተ ደግነትን ተምረዋል። ዘር ሃይማኖት የማትለይ ጀግና ወገናችን ነህና አላህ ሙሉ ጤናን ይመልስልህ ኢንሻአላህ። በቅርቡ ስቀህ ደግሞ ዛሬ ይሄን የተሰበረውን ልብህን ስቀህ የምናይ አላህ አድርገን ዱአ አድርጉለት። የምር ብዙ ነገሮችን ካንተ ተምረናል፣ ካንተ ብዙ ነገሮችን አይተናል እና አላህ ያሽርክ። ዱአ አድርጉለት የምር። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ
ነው ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ የተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። አዎ በጣም የሚያሳዝን ነገር ነው። እንግዲህ ወንድማችን እንደዚህ አይነት እንግዲህ አደጋ የሆነ ችግር ገጥሞታል ማለት ነው። በጣም በሚያሳዝን ሁኔታ ተደብቆ የነበረ በሽታ ነበረ። ከዚህ በፊት ታስታውሱ እንደሆነ በዚህ በጎፋ ላይ በነበረው የመሬት መንሸራተት ላይ እዛም ላይ እንደዚሁ ታሞ ነበረ። እግሩን ታሞ ለረጅም ጊዜ እንደዚሁ ትንሽ እንትን ብሏል። ወደ ካንሰርነትም የተቀየረበት መሰለኝ። ካንሰር ይዞት እሱን እንግዲህ ድኖ እንደነበር ይታወቃል። አሁን ግን ሊገልጽ አልፈለገም በሽታውን። ነገር ግን በአጠቃላይ ከዚህ በኋላ መንቀሳቀስ እያቃተው እንደሆነ ነው የተገለጸው። ይሄ በጣም የሚያሳዝን ነገር ነው። መቼም ያው በሱ ህይወት ውስጥ ያለ ነገር በእውነት ሁላችንንም የሚያስተምር ነው። በተለይ በዛሬ ጊዜ ያለውን ወጣት ምን አይነት ህይወትን መምራት እንዳለበትና እንዴት ከህብረተሰቡ ጋር ተስማምቶ መኖር፣ ትህትናው፣ የህብረተሰቡን አቀባበል በአጠቃላይ ስንመለከት ለወጣቶች ጥሩ ትምህርትና አርአያ የሚሆን ሰው ነው። መቼ ምንም ነገር ለማድረግ መሰጠትም ያስፈልጋል። የዚህ ሰው ትልቁ ነገር ከእግዚአብሔር የተሰጠው ትልቅ ስጦታ አለው። እነዚህን ሰዎች አይቶ መርጦ እንደራሱ አድርጎ ተንከባክቦ የሚረዳቸው በጣም ብዙ ሰዎች እንዳሉ ሁላችሁም ታውቃላችሁ። ይሄ ነገር እንዲህ በቀላሉ የሚቻል ነገር አይደለም። የፈለገ ሰው ባለ ሀብትም ቢሆን ምን ላርግ ቢለው የማይችለውን ነገር ነው ሲያደርግ የከረመው ማለት ነው። እንግዲህ ለዚህ ሰው ሁላችንም የራሳችንን የምንችለውን ያህል በየእምነታችን ጸሎት እንድናደርግ ህብረተሰቡ በሙሉ እየጠየቀ ስለሆነ እኔም በዚህ ፕሮግራም ላይ ይሄን ነገር ያቀርብኩላችሁ። እንግዲህ ጸሎታችሁ ከሱ ጋር አይለይ። በተቻለ መጠን የሚያስፈልገው እርዳታም ከተባለ ወደፊት እሱን እንግዲህ ለዚህ ተዘጋጁ ለማለት ነው። እስቲ ትንሽ ደግሞ ሰዎች ምን እንደሚሉ እንስማ። ያው ብዙ ስለሆነ ባጭሩ ላድርግና አትሊስት የሱን ህይወትና በአጠቃላይ ደግሞ አንዳንድ ሰዎች በዚህ ጉዳይ የሰጡትን ሐሳብ ላቅርብላችሁ። በጣም ለምትወዱት ሰው ምን ትመኙለታላችሁ? በእርግጠኝነት ጤና፣ እድሜ፣ ዝና የመሳሰሉት። እኔ ግን ከዚህ የተለየ ነው የምመኝለት። ማህበራዊ ሚዲያ ላይ ከሚንቀሳቀሱ ወንድሞች በጣም የምወደውና ከአንጀት የምወደው ሰው ቢኖር ማስተር አብነት ነው በአንደኝነት። ይህንን እሱም ያውቃል። ቪዲዮዎቹን ባየው ቁጥር ትዝ ባለኝ ቁጥር ዱዓ ማድረግለት ግን ሌላ ነገር ነው። እሱን ደግሞ አላህና እኔ ነን የምናውቀው። ምክንያቱም የሰው ልጅ እዚህ ዓለም ላይ ማንም ቢሆን ምንም እስከ ዘላለሙ አይቆይም። ከዚህ አንፃር ሁሌ ዱዓ ማድረግለት የዛኛውን ዓለም ነው። በጣም ነው የምወደው እያልኳችሁ እና ትንሽ አሞታል። አፍያውን እንዲመልስለት ሁላችንም ዱዓ እናድርግለት። የማን ዱዓ እንደሚደርስ አይታወቅም። እኔ እዚህ ዓለም ላይ እያለ አላህ እንዲሰጠው የምፈልገው ሌላ ነው። ብቻ ዱዓ አድርጉለት። ቤተሰብ የማስተር አብነትን ህመም ስንሰማ ብዙዎቻችን አዝነናል። በጣም የሚገርማችሁ ከ2 ወር በፊት ኢትዮጵያ በነበርኩ ሰዓት ተገናኝተን ቁጭ ብለን እያወራን በሚያሳዝን ድምፅ ተሜ ያመኛል ብቻ ነው ያለኝ እና ለምን አትታከምም ብየዋለሁ። በእርግጥ በጊዜው ግን እስቲታከማለሁ ግን ያመኛል ተሜ አለኝ እና ምናልባት
እሱና ማስተር አብነትና ዶክተር ቢኒያም መቄዶንያ ማለት ነው ሁለቱ የኢትዮጵያ ህዝብ ብናሳክማቸው ምናልባት ከሀገር ውጭ ሞቶ መታከምም ካለባቸው ወጣው እንዲታከሙ ህዝቡ የሆነ ነገር ማድረግ አለበት ብዬ አስባለሁ። በተለይ ለተቸገሩት ወገኖቻችን ቀድሞ የሚደርሱ ለሌሎች ማራያ የሚሆኑ ሁለቱ በተለይ በጣም የኢትዮጵያ ህዝብ ውስጥ ልብ ውስጥ ያሉ ናቸውና ዶክተር ቢኒያምም ከዚህ በፊት አልታከምም ብሏል ነው ሲባል የነበረውና እሱም በተለያዩ የሃይማኖት አባቶች ሊሆን ይችላል በደንብ አድርገው እንዲታከም ማድረግ ነው። አንድ ሰው ካለፈ በኋላ እንዲሰራ ነበር ደግ ነበር ምርጥ ነበር ከምንል ቢታከሙ መልካም ይመስለኛልና ያሳዝናል። አንዳንዴ በራሱ ስራው ስትረስ ያደርጋል። ለራሱ ጊዜ ያሰጥም ብዙ ጊዜ ከዛ አንግል ማስተር አብነት እግዚአብሔር እንዲምረው በጸሎት ማገዝ አለብን። ከጸሎትም በተጨማሪ ግን ህክምና ማግኘት አለባቸው ብዬ አስባለሁና ሁለቱ በተለይ አንደኛ ሰውነታቸው በጣም ደክሟል። አይታችሁታል። ሰውነታቸው ከመፊት የታመመ ፊት ነው በቃ ያስታውቃል። የአብነትም ምን ያይቸው በየጊዜው እየከሳ ነው የሚሄደው። ዶክተር ቢኒያምም እንደዛው። ስለዚህ እነዚህን ሁለት ወንድሞቻችንን እንድናሳክማቸው ሁሉም ሰው ይተባበር አሪፍ ነው ብዬ አስባለሁ። ያሳዝናል እንግዲህ አንዳንዴ ዋናው ነገር መረባረብ ነው ሳይረፍድ ማለት ነው። ማሳከም አለብን። ለብዙ ሰዎች እርዳታ ላይ መነሳሳትን የፈጠሩ ከራስ አልፎ ሰው መርዳት ምን እንደሆነ ያስተማሩ ሰዎች ናቸውና እንግዲህ እንደዛ እናርግ። ግን እኔም ባገኘኝ ሰዓት ኢትዮጵያ ምንም ምን ያልጠየቅኩት ብቻ እየበላን እያወራን እየተጫወትን ስለ ስራው በርታ ምናምን እያወራው በመሃል ብቻ ተሜ ያምኛል በቃ ያምኛል አለኝ። ቶኑ ራሱ ያሳዝናል። እንደዛ ነው ያለኝና እስቲ እንረባረብና የሆነ ነገር እንፍጠር ለማለት ነው እንዲታከሙ። በዚሁ አጋጣሚ ኢትዮጵያ ዶክተሮች ሐኪሞች ትብብር ቢያደርጉ ከዛም ውጪ ወደ ውጪ መውጣት ካለባቸው የሚመለከታቸው አካል ድጋፍ እንዲያደርጉ በውጪም ያለው አድርገው ቢታከሙ ላለው መልካም ጊዜ። ያው ቁርሴንም አልበላው ምሳ መብላት ነበረብኝ። ኪሴ ላይ ነበረውን አውጥቼ አንድ እናት ነበረችና የለመነችኝ ስትመጣ ሰጣዋት። ከዛ ኪሴ ባዶ ሆኖ ለምሳ ገብቶ ሰዎች ሲበሉ ሲያይ ተራብኩኝ። መጀመሪያ የረሃብ ስሜቱ አልተሰማኝም ነበርና ተራብኩኝ እና እርቦኛል ብዬ ሄጄ እነዛ ሰዎች ጋር ተጠግቼ ለመብላት ከበደኝ። ማለት ወጣትም ስለሆንኩኝ ሌላ ነገር ነው የሚመስላቸውና የረሃብ ስሜት የዛን ሰዓት ነው የሚገባኝ። ከዛ በኋላ ነው የረሃብ ስሜት የገባው። ምንም ነገር ልታልፈው ትችላለህ፣ ከምንም ነገር ልታመልጥ ትችላለህ፣ ምንም ነገር ልታካው ትችላለህ። ረሃብ ግን ረሃብ የሚባለውን ነገር ልታካ አትችልም። አሁንም እንዲህ ጎዳና ላይ መንገድ ላይ ያሉ ሰዎችን ስትጠይቃቸው ሌላ ነገር እኮ አይጠይቁህም። ምግብ ነው በቃ ምግብ ነው የምትባለው። እና ተርባ አንተን አብልታ አንተን አጠጥታ አንተን አቅፋ አንተን ይሄን ደረጃ አድርሳ አሳድጋ እናት ተራብኩ ስትል የሚሰማህ ያለ ስሜት ደግሞ እጅጉን በጣም ይከብዳል። እኔ በጣም ብዙ ሰዓት ላይ የሚያዝንባቸው ብዙ ነገሮች አሉ። በጣም ውስጥ የሚሰበረው እናት ቁጭ ብላ ስትለምን ኦኬ እሺ ቁጭ ብላ ትለምን ያው የሚያስፈልጋትን ነገር ከሰዎች ትጠይቅ። አንዳንዴ ቁጭ ካሉበት ቦታ ምንም ነገር ሳያገኙ ሲቀሩ ይነሱና ምግብ ቤቶች ላይ ይለምናሉ። ምግብ ቤት በር ቆመው ይጠይቃሉ። ምግብ ይጠይቃሉ ያሉ በእናት ያ ተመላሽ በስመ አብ ወልድ በጣም ነው የሚከብደው። እና እናት ምግብ ቤት በር ላይ አንኳኩታ ቡሌ ስትጠይቅ ምግቡ ላይኖር ይችላል። የሚሰጣቸው ምላሽ ደግሞ እጅጉን በጣም የሚያሳዝናቸዋል። ልብ ይሰብራሉ በጣም። ከዚህም የተነሳ እኔ አሁን አንዳንድ ጊዜ እናቶችን ከጎዳና ላይ አንስቼ ሆቴል ይዣቸው ሲገባ ይሄ ሆቴል ለኛ እኮ አይፈቀድም ይከለከላል ማለት እንደ ምግብ ቤት ይዛቸው ስትገባ አያምኑም፣ አይቀበሉኝም። እኔ ገና ድጋሚ አስረዳቸዋለሁ። ያ ማለት መጀመሪያ ሲሄዱ የተባረሩበት ቤት ስለሆነ መጀመሪያ ሲሄዱ ከኋላ በኩል የሆነች ሮቶ አካባቢ ለሰ የመሰጠት ጸጋን ፍቅር በተሞላው ጽናት የታደልከው
አንተ ያገር ወጋግራ ሀገር ህዝቤን ባዩ በወጀብ መካከል ሰንደቅን ተካዩ ፈተናም ማይፈታ ስቃይ የማይረታ ከኔነት የወጣ ስለሌሎች ብለ የቁርጥ ቀን ቆራጥ የጭንቅ ቀን ደራሽ የሰላሙ አንጋሽ የዜጎች እንባባሽ በሞትህ አኗሪው ስለ ኢትዮጵያ መናኝ ውለታ የማትቆጥር ሰርተ ማትል በቃኝ አገልጋይ ይሉት ቃል ጀግና ያገንጽህም ከዚያ የሚልቅ ነው ከቶ አይመጥንህም። አዎ በእውነት በጣም ብዙ ልብ የሚነካ ኢንተርቪዎች ከበጣም ብዙ ሚዲያዎች አካባቢ ላይ ይገኛል። እንደ በእውነት ዞር ብላችሁ እዩት። ያው ህይወት ምን እንደሚመስል ይህ ልጅ እንግዲህ ብዙዎቻችን የምናውቀው በየአንዳንድ ኮርነር ላይ ያሉ ሰዎችን ሰብስቦ አብልቶ ምግብ ሰጥቶ ቤታቸውን አስተካክሎ ምናምን ብቻ ነው የምናውቀው። ነገር ግን ህይወቱ ራሱ በጣም ብዙ በጣም የሚያሳዝን ነገሮች ያሳለፈ ምስኪን ሰው ነው በእውነት እና ህይወት ብዙ ነገር ስላስተማረችው ነው ከዚህ ተነስቶ ይሄንን ሁሉ እንግዲህ በጎ አድራጎት የሚያደርገው ማለት ነው። በእውነት በጣም የሚገርም ወጣት ነው። መቼም እግዚአብሔር ይርዳው። በዚህ ወጣትነት እድሜው እንደዚህ መሆን በጣም ከባድ ነው። የአንድ ልጅ እንግዲህ አባት ነው። በጣም በሚገርም ሁኔታ ጥሩ የሆነ ቤተሰብ ያለው ነው። ለማንኛውም እኔ ብዙ ከምናገረው በእውነት እናንተ ገብታችሁ እንድታዩት እንግዲህ እድሉን ሰጣለሁ። በተረፈ እኔ የግድ እዚህ ፕሮግራም ላይ አንድ ማስታወሻ ማድረግ አለብኝ ብዬ ስላሰብኩ ነው ይሄን ነገር ያደረኩላችሁ። በተረፈ እንግዲህ ውድ የዩቲዩብ ቤተሰቦቼ ያው ይሄንን መሰል እንደዚህ በጣም ልብ የሚነካ እንደዚህ ጎበዝ ታታሪ ታሪካቸው ተወርቶ ማልቅ ብዙ ሰዎች እያሉበት ባለ ሀገር ላይ ደግሞ አገራችንን በየተለያየ አይነት አካባቢ ያለ ሌብነት ብቻን ሀገር በጣም ብዙ እንዳቆረቆዘ ሁላችንም እናውቃለን። ተረዳተን ተስማምተን እንዲህ ተፋቅረን እየተደጋገፉ መኖር በምንችልበት በዚች በተከበረች ሀገር ላይ በተባረከች ሀገር ላይ ሌብነቱ በጣም ከፍተኛ ሆኗል። ከዛም ውጭ አልፎ ደግሞ ያው እንግዲህ በመንግስት መስሪያ ቤቶች ሁሉ የነበረ ነገር እንደሆነና አሁንም በየመንግስት መስሪያ ቤቱ የሚደረግ ሙስናውም ሆነ ሌብነቱ ከፍቷል። ግን በዚህ ሰዓት አንዳንድ ትንንሽ ለውጦች እየታዩ ስለሆነ እነዚህን ደግሞ የማክበርና እንደገና ደግሞ ለዚህም ደግሞ እሰየው ማለት የሁላችንም ግዴታ ስለመሰለኝ ነው። አሁን ደግሞ ስለ ቤቲንግ የሚባለው ነገር ማሳያችሁ ማለት ነው። በእውነት ሁሉም ሰው ነው የተደሰተው። ይሄ ነገር የበጣም ብዙ ሰው ቤት አንኳክቶ እውነት የበጣም ብዙ ሰው ቤት ትዳር ፈርሷል። ሰው ይሞተዋል። ራሳቸውን የገደሉ ብዙ ወጣቶች አሉ። እንዲያው ነገሮች ስለሆኑ በየጊዜው ስለሚደበቁ እንጂ መክሰር ቁማር ማለት ከባድ እንደሆነ በየቦታው በየሀገሩ ህይወታችን ሙሉ የምንሰማው የምናውቀው ነገር ስለሆነ በዚህ ብዙ ሰው እንግዲህ ተጎድቶ ነበረ። አሁን ይሄን ነገር እንግዲህ እልባት ሊያገኝ ብዙ እይታ ስለበዛበት የበጣም ብዙ መስሪያ ቤቶችም ጥያቄ ስለነበረ አሁን ብሔራዊ ሎተሪ ይሄን ነገር እንዳለ ሰርዟል ማለት ነው። ፖሊስም በጣም በጥሩ ሁኔታ እየተከታተለ በጣም ብዙ ሰዎች ይዟል። ገቢዎችም ግብር የቀረብኝ በሚል ነው ይሄ ሁሉ እንግዲህ በ100 ቢሊዮን የሚቆጠር ብር ስለቀረበት ነገሮች ደግሞ የበለጠ እየጨመሩ የመጡት። ኢትዮ ቴሌኮምም በጣም መወቀስና በየጊዜው ማንሳት ያለብን ድርጅት ነው። ምክንያቱም ኢትዮ ቴሌኮም ስራው መሆን የነበረበት ቴሌኮሙኒኬሽን ነገሮችን ቴክኖሎጂዎችን ማንቀሳቀስ እንጂ ቁማር ውስጥ መግባት አልነበረበትም። ነገር ግን እሱን ተጠግተው እዛው ያሉ ሰዎች ሊሆኑም ይችላሉ። መቼም የኢትዮጵያ ነገር በጣም ከባድ ነው። እንደነዚህ አይነት ወንጀሎች ወንጀል ብዬ ነው የምናገረው። ምክንያቱም እንደዚህ አይነት ቁማር ተብሎ ለህብረተሰብ ጠቀም የሚባል ነገር እንደሌለ ሁላችንም እናውቀዋለንና እንደነዚህ አይነት ቁማሮችን በአፕሊኬሽን አድርጎ በመንግስት አካል በኩል መምጣቱ ትክክል ነው ብዬ አላምንበትም። ይሄም ነገር እንግዲህ አሁን እንዲከለከል ተደርጎ ቆሟል። እንኳን ደስ ያለን ነው የሚያስብለው ይሄም። ስለዚህ እንደነዚህ አይነት ነገሮችን ምን ይመስላል የሚለውን እስቲ ትንሽ ጠብ ላድርግላችሁ። በአሁኑ ሰዓት ሰበር ዜና ሰምተዋል። በኢትዮጵያ ውስጥ የሚገኙ ሁሉም የስፖርታዊ ውድድሮችን ውርርድ የሚያካሄዱ ድርጅቶች ፍቃዳቸው በአሁኑ ሰዓት ሁሉም እንደተሰረዘ የኢትዮጵያ ብሔራዊ አገልግሎት ድርጅት ተናግሯል። ይህም የፍቃድ ስረዛ የተደረገው ከዚህ በፊት ከተደረገው በተጨማሪ ነው። በአሁኑ ወቅት ኢትዮጵያ ውስጥ የሚገኙ ሁሉም የስፖርታዊ የውርርድ ጨዋታ የሚያጫወቱ በሙሉ እንግዲህ ፍቃዳቸው እንዲሰረዝና ስራ እንዲያቆሙ ተደርገዋል። በዚህም እንግዲህ ከነሱ ጋር የሚሰሩት ባንኮች ከዛሬው ዕለት ጀምሮ ማለትም ከታህሳስ 6 ቀን ጀምሮ እነዚህ ስፖርታዊ ውርርድ ድርጅቶች ፍቃዳቸው እንደተሰረዘ ባንኮቹ እንዲያውቁ
እንዲያውቁና ከነዚህ ድርጅቶች ጋር ያላቸውን የገንዘብ ዝውውር እንዲያቆሙ እንግዲህ ብሔራዊ ሎተሪ አሳስቧል ማለት ነው። ይህም እንግዲህ ሁሉንም የስፖርታዊ ውርርዶችን የሚያካትት ሲሆን ኦንላይን የሚደረገውን በተጨማሪም እንግዲህ በአካል የሚደረገውን የስፖርታዊ ውርርድ ነው ተብሏል። ስለዚህ ከዛሬ ቀን ጀምሮ ማለትም ከታህሳስ 6 ቀን ጀምሮ በኢትዮጵያ ውስጥ የሚገኙ ሁሉም የስፖርት ውድድርን ውርርድ የሚያካሂዱ ድርጅቶች ፍቃዳቸው እንደተሰረዘና በኢትዮጵያ ውስጥ የሚገኙ ሁሉም ፍቃዳቸው ተሰርዟል ብሎ የኢትዮጵያ ሎተሪ ድርጅት በዛሬው ዕለት አሳስቧል ማለት ነው። ዲቴይል የሆነው መረጃ እዚህ መመልከት ትችላላችሁ። ሙሉ ተጽፎላችኋል ማለት ነው። ብሩክ ነው። መልካም ቀን ይሁንላችሁ። እሺ በዛሬው ሰበር መረጃ እንግዲህ ሁሉም የኢትዮጵያ ላይ የሚሰሩ ቤቲንግ ድርጅቶች ፈቃድ መሰረዙና እንዲያቆሙ መመሪያ መሰጠቱን ነግሬያቸዋለሁ። ስለዚህ ቴሌብር ሙሉ ለሙሉ እንዳቋረጠ ነው መረጃ ያለኝ። ግን አንዳንድ ይሰራሉ የምትሉኝ ያው የሚሰሩ ቼክ አድርጌያለሁ አሉ። እነሱም በቴሌብር ቀጥታ ዲፖዚት ሳይሆን እየሰሩ ያሉት በሶስተኛ ወገን የፔመንት ጌትዌዎች ወይም ደግሞ ክፍያ ድርጅቶች ናቸው። ስለዚህ ለማንኛውም ቴሌብር አይጎዳም ወይ ኢትዮ ቴሌኮምና ብላችሁኛል። ከሀገር ጉዳት ይበልጣል። አሁን ስንት ቤተሰብ ነው እየተበተነ ያለው? ስንት ወጣት ነው በዚህ ጋምብሊንግ አዲክሽን እየተጎዳ ያለው? እና እኔ በጣም ትክክለኛና ወቅታዊ የሆነ ዲሲሽን ነው ስቲል ብዬ በአቋሜ ነው የምጸናው። ሌላ ሀሳብ ካላችሁ ኮሜንት ላይ ያሳውቁኝ። መልካም ጊዜ። የቤቲንግ ውርርድ ፈቃድ ሙሉ በሙሉ የተሰረዘ በመሆኑ ከዚህ በኋላ አቋማሪም ቆማሪም ምንም አይነት ስራ መስራት እንደማይቻል የተላለፈ መሆኑን ያውቃሉ። ጠበቃና የህግ አማካሪ አያሌው ቢታኔ ነኝ። ዛሬ ታህሳስ 6 2018 ዓ.ም ላይ የኢትዮጵያ ሎተሪ አገልግሎት ባሰራጨው አንድ ደብዳቤ ላይ ምን ብሏል? ከዚህ በኋላ ከዛሬ በኋላ ማለት ነው ከዚህ ቀደም አቋማሪ ድርጅቶች ህገወጥ ናቸው በሚል የተወሰኑ ድርጅቶችን የዘጋና የዚያም ድርጅት ባለቤቶችን በእስር ላይ እንዳሉ ይታወቃል። አሁን ግን ፈቃድ የሰጣቸውን ማናቸውም ኦንላይን አቋማሪዎችም ይሁን በየሱቁ የሚያቋምሩት በሙሉ ፈቃዳችሁ በዚህ ደብዳቤ ተሽሯል ብለዋል ማለት ነው። በዚህ ቁማር የብዙዎች የእናቶቻችን መቀነት ባዶውን ቀርቷል። በዚህ ቁማር ምክንያት ወንድም እህቶቻችን በሙሉ የአእምሮ መላሸቅ አጋጥሟቸዋል ማለት ነው። ስለዚህ እንዲህ አይነት ነገርን በተመለከተ የሴቶችና ህፃናት ሚኒስቴር እንዲሁም ሌሎች መንግስታዊ ተቋማትና ህዝቡ በዚህ ጉዳይ ላይ ተደጋጋሚ የሆነ ማሳሰቢያ ሲሰጥ እንደነበር ይታወቃል። ኦፍ ኮርስ ለተወሰኑት የገቢ ምንጭ ነው፣ በተጨማሪም ደግሞ የስራ ዕድልን ፈጥሯል። ይህ ግን በህግና በስርዓት በአግባቡ ባለመከናወኑ ምክንያት ለብዙዎች ኪሳራ፣ ለብዙዎች ህይወት ማነቆ ሆኗል ማለት ነው። ብዙ ዋጋ እያስከፈለም እንደሆነ ያየናቸው ነገሮች ናቸው ማለት ነው። ስለዚህ ከዚህ በኋላ እንደዚህ አይነት ቁማር አለ ቢሏችሁ ቁማሩ ህገወጥ መሆኑን አውቃችሁ እናንተም ኃላፊ እንዳትሆኑ ጥንቃቄ እንድታደርጉ ነው። ከዚያ ውጭ ግን ይህንን የፈቀደው የመመሪያ ቁጥር 856 በይፋ ሳይሻር በአንድ ደብዳቤ ወይም ደግሞ በሰርኩላር ደብዳቤ መመሪያው ተሽሯል የሚባልበት ህጋዊ አግባብ ስላይደለ ከዚህ ጋር በተገናኘ እንግዲህ የሎተሪ አገልግሎት ተቋሙ ከፍትህ ሚኒስቴር ጋር በጋራ በመሆን በይፋ መመሪያው መሻሩን በፍትህ ሚኒስቴር ፔጅ ላይ ወይም ዌብሳይት ላይ መገለጥ ያለበት ስለሆነ ቀጣዩ ስራ ደግሞ ይህ ሆኖ ተግባራዊ እንዲሆን መደረግ አለበት ለማለት ነው። ኮፒ ሊንክ፣ ሼር፣ ሪፖስት ማድረግና አትርሱ። አመሰግናለሁ። አዎ በእውነት ወደፊት ገና በደንብ መቀጠል ያለበት እርግጠኛ ሆኖ እነዚህ ነገሮች በሙሉ ተሰርዘው እንደገና ደግሞ ሪፈንድ ማድረግ ካለባቸውም ሪፈንድ አድርገው ሁሉን ነገር ከጨረሱ በኋላ በሰነ መስራቱ በሁላችንም ሴሌብሬት የምናደርገው ነገር ይሆናል። ነገር ግን በዚህ ሰዓት ብሔራዊ ሎተሪ የሰጠው ብቻውን በቂ አይደለም ነው እንግዲህ ይህ ጠበቃ የሚናገረው ማለት ነው። እውነት ነው። ብዙ ጊዜ እንደነዚህ አይነት ነገሮች አንዴ ይጀምራል፣ አንዴ ይቆማል፣ ማዘናጋት ይሆናል። ምክንያቱም በዚህ ሰዓት እንደምታውቁት ፖሊስ በየተለያየ አካባቢ ያሉትን ነገሮች በጣም በጥሩ ሁኔታ እየሰራና እየተከታተለ ወንጀል ነክ ነገሮችን እዚህ ህብረተሰቡ ላይ ያለውን እያጠፋ ነው። እቺን ነገር ለማዘናጋት እንዳይሆን እንግዲህ ትክክለኛው ህግ የሚወጣበት ቦታ ላይ የዚህን ነገር መጨረሻ መልስ ሁላችንም እንጠብቃለን ማለት ነው። ለአሁን ግን መዘጋቱና ይሄ ነገር ጋፕ ማለቱ ሁሉንም አስደስቷል። በዚህ ውስጥ በጣም ብዙ ሰዎች ተሳትፈዋል። በእውነት ምንም ይሄን ነገር እንዲሁ በትንሹ ነገር የመጣ መስሎ እንዳይታይ ብዬ እጠይቃለሁ። ለምን ከረጅም ጊዜ ጀምሮ በእንደነዚህ አይነት ቁማር ነገሮች በመንግስት ስም ተቀምጠው የመንግስት ቢሮ ውስጥ ተቀምጠው ራሳቸውን የሆነ ቅርንጫፎችና የተለያዩ ንግድ ፈቃዶች እያወጡ የሚንቀሳቀሱ ብዙ የመንግስት አካል ስላሉ እነዚህን እየሰበሰበ ማውጣትና ማጋለጥ የሁሉም ህብረተሰብ ግዴታ ስለሆነ በዚህ የተሳተፉ ሰዎችም ሊመሰገኑ ይችላሉ በእውነት። ከዛ መሀል እንግዲህ አሁንም አቀርብላችሁ አንድ ወንድማችን አለ። በእንደዚህ አይነት ነገሮች ለረጅም ጊዜ ነው በፌስቡክም በቲክቶክም ሲናገር የነበረው። ምንጊዜም እኔም ሰፖርት አደርገዋለሁ። አንዳንድ ጊዜ እያመጣው እዚህ ላይ አቀርብለታለሁ። እነዚህ ሰዎች መመስገን ስላለባቸው ዛሬም ደግሞ ከደስታ ጋር አንድ ላይ እናመስግናቸው ላለው ወደሚቀጥለው ኢትዮጵያውያን ዛሬ እስቲ እልል በሉ።
ብሔራዊ ሎተሪ የምን ቢል ጥሩ ነው? ሁሉንም የቁማር ቤቶች ዘግቻለሁ፣ ኑና ሬሳችሁን አንሱ ተብለናል። ምክንያቱ ሲባል የሀገርን ብሔራዊ ጥቅም አደጋ ላይ ስለጣሉ አለ። ድሮ ነበር እኮ እንደዚህ ያልነው፣ ወጣቶቻችንን አደጋ ላይ ስለጣሉ አለ። ኧረ እባክህ ሳታቀርተ ነው አሁን ነቅተ እና ሁሉንም ዘጋቸው። ባለፈው እንግዲህ 22 ድርጅቶች ብቻ 22 አቋማሪ ድርጅቶች ብቻ 100 ቢሊዮን ሰምታችሁኛል። ስለ ቢሊዮን ነው ያወራሉት። አጭበርብረውኛል። ግብር ነው ያጭበረበሩት እነሱ። 100 ቢሊዮን ብር ካጭበረበሩ ከህብረተሰቡ ላይ ከወጣቱ ላይ ምን ያህል ለቅመው ነው? ምን ያህል ማሰብ ነው? ይሄንን ኡኡ ስንል ነበር። ያንን ተከትሎ 22ቱንም ዘግቻለሁ ብሎ ነበር ባለፈው ሳምንት። ደገመና ሁሉንም እንደው ከነጨራሹ ከነገባው ዘግቻቸዋለሁ፣ ሬሳችሁን አንሱ ተብለናል። አታርፍድ፣ ግን አታርፍድ፣ ጥሩ አይደለም። አረፈድክ ትንሽ። ውስጥ ያሉ ሰዎችንም መፈተሹ ጥሩ ነው። ሌላው የኢትዮ ቴሌኮም ነው። ኢትዮ ቴሌኮም ራሱ ይህንን ለምሳሌ የምታዩቸውን ሚሴጆች የላከልኝ ኢትዮ ቴሌኮም ቆምር ይለኛል። ቆምር ብሎ ማስታወቂያ እኔ ሳልፈልገው በእነዚህ ድርጅቶች ላይ ቆምር ብሎ እሱ ነው አንድ ደግሞ ሀገር ላይ አደጋ እየጣለ ያለው። ስለዚህ ብሔራዊ ሎተሪ ዘግቻለሁ ብሏል። ሁሉንም አንተ የምታስተላልፋቸውን ድርጅቶች ዝጋ ተብለሃል። ቴሌም እንግዲህ መዘጋጋት ነው አባቴ። ድልኛ ሆናለች። ብዙ ጊዜ እንግዲህ ራሴን ጎድቻለሁና ዛሬ ራሴን ሸልማለሁ። በቃ ሜቢ ነገ ማልፖስት ከሆነ ሽልማት ላይ ነኝና በጣም ደስ ያለኝ ቀን ነው። በተለይ ለወጣቱ ትውልድ ሲባል፣ በተለይ ብዙ ቁማርተኞች ሲባል ይሄ ነገር መደረጉ ጥሩ ነውና በግሌ ደስተኛ ነኝ። የእናንተን ስሜት ባላቅም እኔ የምላችሁ በዚህ አጋጣሚ ግን እንደዚህ አይነት ድል ሲገኝ ፎሎ ማድረጉን አትርሷት። የግድ ፎሎ አድርጉ መባል የለበትም እና ጀስት መልካም ቀን ነሽ ዛሬ። እሺ ያው እንግዲህ ዛሬ ቤቲንግ ሙሉ ለሙሉ ተዘግቷል። እንግዲህ ኢትዮጵያ ላይ እኔ ቅድሚያ የሚሰጠው ቤቲንግ የመዘጋቱ ለኔ ነው እላለሁ። ክብር ለኔ መስጠት አለባችሁ። ይቅርታ እንዲህ በማለት ድንገት ራሴ ማሞገስ ከሆነ ከ3 ወር በፊት ነው የጀመርኩት ቤቲንግ ይዘጋ ብዬ። እኔ ከመጣሁ በኋላ ብዙም ሰዎች መጥተዋል ሚዲያ ላይ ስለ ቤቲንግ እያወሩ ያው ድፍረቱን አግኝተው እንግዲህ ብዙ ጊዜ ታግያለሁ። ብዙ ሰው አስፈራርቶኛል። ብዙ ህይወቴን አደጋ ላይ ጥዬ ኢቢኤስ ላይም ራሱ ሂጄ ብዙ ነገር አውርቻለሁ። ዛሬ ግን ልፋታችን ፍሬ አፍርቷል። በጣም ደስ ብሎኛል። ማርያምን እንኳን ደስ አላችሁ። ያው እኛ ተስፋ ቆርጠናል ማለት ኦሬዲ አስቆርጦናል። ብዙ የሰው ብድር ገብተናል ምናምን፣ ግን እናንተ እኛ ህይወት ላይ አለመድረሳችሁ ብዙ ሰዎች እንኳን ደስ አላችሁ ማለት ሱሱ ዝም ብሎ እንደማይለቅ አውቃለሁ ካልተዘጋና ማርያምን ደስ ብሎኛል። እንኳን ደስ አላችሁ። አካውንቴ ዋናው አካውንት ላይቡም ተዘግቷል። ትንሽ ቆይቶ አካውንቱም ይዘጋል። ምክንያቱም ብዙ የጠመደኝ ሰው ስላለ ከስር ሌላ አካውንት ልጅ እያሱ ሚል 3000 ፎሎወርስ ያለው ሜንሽን አድርጌያችኋለሁ። ፎሎ አድርጉት። እወዳችኋለሁ። ይመቻችሁ። እያያችሁት ነው አይደል? ሱቄ ባዶውን ሲቀር ቤቲንግ ተዘጋ። እንኳን ተዘጋ። ከዚህ በኋላ ይሄ ባዶ ሱቄ ይሄ የምታዩት ባዶ ሱቄ ከዚህ በኋላ ይሞላል። እርግጠኛ ነኝ። ህመሜን እኔን የምረዳው ብሶቴን እኔን የማውቀው በቤቲንግ የሆንኩትን ማለት ነው። እንኳን ደስ አለን፣ እንኳን ደስ አላችሁ። ይኸው ሱሱ በእርግጥ በደም ስራችን ዘልቆ ስለገባ ለጊዜው ውስዋሱ ሊያሰቃየን ይችላል። የመበላት ሱስ ይዞናል፣ አሁን የመገበር ሱስ ይዞናል ለቤቲንግ። ግን ቢሆንም መዘጋቱ ከዚህ በኋላ የትም እንዳንደርስ ስለሚያደርገን አሁን ሰላማችንን ወደድንም ጠላንም እናገኛለን ማለት ነው። እኔም ወደ ነበረው ማንነቴ በዝግታ በቀስታ ከዚህ በኋላ እመለሳለሁ ማለት ያክል ነው። ሽናሽኮን ይመቻችሁ። ከዚህ በኋላ በአሪፍና በአዳዲስ ቪዲዮ እንገናኛለን። ህይወት ይቀጥላል። እንደሰማችሁት ነው። ብዙ ሲታገሉ የነበሩ ሰዎች በዚህ ሰዓት በጣም ተደስተዋል። ምክንያቱም ይሄ ነገር በጣም ትክክል ነው፣ መጥፋት አለበት። እንደተመለከታችሁት የበጣም ብዙ ሰዎችን ህይወት በጣም ምስቅልቅሉ እንዳወጣ ሁላችንም መረዳት እንችላለን። ባየነው በዚህ እንኳን ማለት ነውና
ይሄ ነገር ከሴጣናዊ ነገር ምንም የተለየ አይደለም። አንደኛ አንድ ነገር ላይ ብቻ ፎከስ አድርገው ህይወታቸውን እንዲለዋወጥ አድርገዋል። አሁን ይሄ ነው በእውነት የስራ እድል ተፈጠረ ለወጣቱ ተብሎ እንዲስፋፋ የሚደረገው። በጣም ነው የገረመኝ። ብዙ ቦታ ላይ ሰማው እንደዚህ አይነት ነገር የትኛው ቦታ ላይ የስራ እድል እንደፈጠረ አይገባኝም። ለምን በቁማር የሚገኝ የስራ እድል ህይወትን እንዴት እንደሚያናጋ እንደምናውቀው። በውጭም ሀገር እኮ ያለው እነዚህ ቢትኮይን ትሬዲንግ የሚባሉት ነገር በጣም ከፍተኛ ሪስክ ያላቸውና እንዲሁም ሰዎች ከብዙ ልፋት በኋላ ራሳቸውን እስከ ማጥፋት ድረስ እንደሚደርሱ የምናውቀው ጉዳይ ነውና እንደነዚህ አይነት ከባድ የሆኑ ነገሮች በመንግስት ደረጃ ተደግፎ መሰራቱ በጣም ትክክል አይደለም ብዬ እንግዲህ ማምን ሰው ነኝ። እነዚህ ሰዎች ግን ላደረጉት ነገር በእውነት ሁላችንም ምስጋና ማቅረብ አለብን። ያበደውና የተበሳጨው ሰው ደግሞ ብዛቱ ልነግራችሁ አልችልም። በእውነት በጣም ነው የሚገርመው ምን ያህል ሰዎች ለዚህ ነገር እንዲሁ በቃ ውስጡ ገብተው እንደነበረ በደንብ ይገልጽልናል። እስቲ ትንሽ ላሳያችሁ። ቤቲንግ ቤት ተዘግቷል። እያዳሜው ማለት ተዘግቷል። ግን ምን እንደምናደርግ አናውቅም እስካሁን። ሌላ ነገር ፍጠሩልን በቃ ሌላ ነገር እንደምንም አድርጋችሁ ሌላ ነገር ክፈቱልን ማለት በቃ አንችልም። እኛ ጥሩ የገቢ ምንጫችን ነው ከውስጡ ነው የምንኖረው በሱ ነው። እና ለማንኛውም ሌላ ክፈቱ በቃ በሌላ ሲስተም ቢሆን ክፈቱት። እንደምንም አሳዩን በቃ የሆነ ነገሩን አሳዩን። አረ ወገን ሁሉንም ዘጉት እኮ በዲኤም ሲያጨናነቀኝ ዙፋን ቤት ገባ እዛ ትበላለህ ስትሉኝ ዛሬ እሺ ብዬ ስገባ ዛሬ ስበላ ዛሬውኑ ተዘጋ። አሁን ገብቻውን ተዘጋ። ከኔ ጋር እንደ ችግራችሁ ስበላ ጠብቃችሁ ብሬን ቁጠራ ይሄን አልሰማም። እግዚአብሔርን አልሰማም። መደበሪያችን መጫወቻችን ህይወታችን ነኛ ህይወታችን ነው። መልሱ ወገን ምን ሰርተን እንበላ ነው እንዴ? ያለንን የገቢ ምንጭና ቆራርጠው ቁጭ ያሉ እኮ ሰዎች ዘረፉ እንጂ አልገደሉ እንዴ? ተዋቸው በቃ። ውድ የቲክቶክ ቤተሰቦቻችን ህይወት እንዴት እያለፈ ነው ያለ ቤቲንግ። ዛሬ አንድ ብዬ ልጀምር ነው። ቁርስ መብላት አቁቶኛል፣ እየበላሁ አይደለም። የሚገርም ቤቲንግ መዘጋት የለበትም። ለምን ከነ አልበርት አንስታይን ከነ ስቲቨን ሃኪንግ ከነሱ ጭንቅላታችን በልጦ ነበር። እንዴት ማለት ጥሩ ነው። የነገን የከነገ ወዲያ የሳምንት የ15 ቀን የሁለት ወር የተነበየ ነበር። ተንበየም የተሳካ ይሄን የሚገርም አይኪው ነው። እኔ በጣም በራሴ የሚደነቀው ግን ተዘጋ። ህይወት ተበላሸ ይባላል። ጭንቅላታችን አስተሳሰባችን የጨመረው በቴክኖሎጂ ዘርፍ እንዴት መጠቀም እንዳለብን የዓለም ሁኔታ መተንበይ በቻል ማለት በጣም ከባድ ነው። ግን ያንን አሳክተን አይኪዋችን በጣም ጨምሮ ነው። የነጎስት አይኪው አሁን በጣም ይገርመኝ። የጎስት አይኪው በጣም ይገርመኝ። በደንብ ነው የሚያሳካው። ሰውን ከአልበርት አንስታይን ይበልጣል። እንግዲህ በጣም ከባድ ህይወት ነው ያለነው። ምግብ መብላት አልቻልኩም፣ ቁርስ መብላት አልቻልኩም፣ ምሳ አልበላ፣ ራት አልበላ፣ ብሬ ማውጣት አልቻልኩም። ብሬን ያስገባሁት ብር አለ፣ የበላሁት ብር አለ፣ በትንሽ ወር ማለት በትልቅ ወር የተበላ ብር አለ፣ አልወጣም። መንግስት እሱን ታሳቢ አድርጎ ብራችን እስክናወጣ ድረስ ለአንድ አመት ወይ ለሁለት አመት ጊዜ ይስጣል። ክፈትልና ብራችንን እናውጣት። ለሁለት አመት ዳንስ ብራችን ሁለት አመት ወኪ ነው ይበቃል። አማራጭ ይስጠን። ግን ቨርቹዋል መጫወት የምትችሉበት መንገድ አለ። ትንሽ ነፍሳችንን መለክ የምናደርግበት አይምሮአችን ይጨምር የሚልበት ብሔራዊ ሌተር ላይ አለች፣ ፋቅ አለች፣ የዶሮ አለች። እዛ ገባ ብለን እናፈቀዋለን። ወዷችን የገመተው ዛሬ መጫወት እንችላለን። አያሳስባችሁ። እንደሰማችሁት ነው እንግዲህ በጣም ብዙ የተለያዩ ሰዎች ብስጭት ብለው የሚናገሩትን ነገር መቼም አብዛኛውን እዚህ ሚዲያ ላይ መቅረብ አይችልም። ምክንያቱም ብዙ አይነት ስድቦች ስላሉበት ማለት ነውና ይሄ ነገር በመቆሙ የተበሳጨ በቁማር ውስጥ አንደኛ የራሳቸውን ሰው ሰብስበው የሚያጫውቱና የሆነ ሌላ ጥቅም ያላቸው፣ በሁለተኛ ደረጃ በቃ ኑሯቸው በሙሉ በዛ ላይ ሆኖ እንደዚህ ሲርመሰመሱ የነበሩት እንግዲህ አስቡት። እነዚሁ ቤቲንግ ውስጥ ምን ውስጥ የሚጫወቱ አብዛኛው ወጣት ይሄን ገንዘብ ሲያጣ ነው ከተማ ላይ ወጥቶ እንግዲህ በተለያየ አይነት ዘረፋ ላይ ሁሉ የሚቀርበው ማለት ነውና
ምንም ጥያቄ የለውም የዚህ ነገር መቆም ትክክል ነው ብዬ እንግዲህ አምናለሁ። የራሳችሁን ሐሳብ ስጡበት። ይሄ ትልቅ የሆነ ኢሹ ነው። ማቆም የለብንም እስከመጨረሻው ነገር በስነ ስርዓቱ ፍርክስክሱ እስኪወጣ ድረስ ማለት ነው። እዚህ ላይ እንደሰማችሁት እንግዲህ ስለ ጎስት ምናምን ሲል ሰምታችኋልና ጎስት የሚባለው ሰው የሆነ አንድ እንግዲህ ዩቲዩብና በሶሻል ሚዲያ ላይ በጣም የታወቀ ገናና የሆነ ሰው ነው። ስሙን ራሱ ጎስት ብሎ ነው የሚጠራው። እንዴት ምን አይነት ሰይጣናዊ የሆነ ነገር እንደሆነ በዚህ እንግዲህ መረዳት ትችላላችሁ። የሱ አይኪው የዛን ያህል እንግዲህ ተብሎ ተመስግኖለታል ማለት ነው። እነዚህ ሰዎች የሚውሉበትም የሚያረጉትም ምንም ነገር በሙሉ ከቁማር ጋር የተያያዘ ስለሆነ ይሄን ነገር ማስቆም መቻል ለሀገሪቱ ላይ ለሰላማዊ ህብረተሰብ አንድ ትልቅ ነገር ይሆናል ብዬ አምናለሁ። የእናንተን ሐሳብ ስጡኝ እላለሁ። ከወደዳችኋት የተለመደችዋን ላይክ አድርጉልኝ። ቤቴ በላይክ ቢሞላ ጥሩ ነው። ለምታውቁት ሰው ሼር አድርጉ። ፕሮግራሜን አዲስ የሆናችሁ ሰብስክራይብ አድርጉ እያልኩ ልለያችሁ። እንደተለመደው እንግዲህ አንድ ነገር ደግሞ ጠብ አድርጌ ያው በዚህ ጉዳይ የተነሳ ጠብ አድርጌ ልለያችሁ። ደህና ሁኑልኝ በኔ በኩል። ሁሉም ቤቲንጎች እንዲዘጉ መደረጉ ይታወቃል እና ይህንንም ተከትሎ አንድ የቲክቶክ ዘጋቢ ቲክቶክ ላይ መጥቶ ሁሉም ቤቲንግ አቋማሪዎች በቋሚነት ተዘግተዋል ብሎ ሲዘግብ አንድ የቁማር ሱሰኛ በኮሜንት ገባና በስንት ትሄዳለህ እና ሲዝ ይከፈታል አለው ማለት ነው። ይህንንም ተከትሎ አንድ ድሮ ያራዳ ልጆች የቀልዷት ቀልድ ትዝ አለች። ሰውየው እጅግ በጣም ቁማርተኛ ከመሆኑ የተነሳ 2-3 ህንፃ የሚያስጨርስ ገንዘብ ጨርሷል ይባላል። እናም የሆነ ጊዜ በጣም ይታመምና ይተኛል። በዚህ ጊዜ ምንም እጁ ላይ ገንዘብ አልነበረምና መታከሚያ ያጣና የሚያሳክመው ሰው ያጣል። ከዛ አንድ ወዳጁ ይመጣና አየህ አይደለ የዚያን ጊዜ በቁማር ያንን ሁሉ ገንዘብ ጨርሳው ለራስህ እንኳን የሚሆን መታከሚያ ያጣ በቃ መሞትህ ነው ሲለው ሰውየው እንደምንም ቀና ይልና ከዛ ጋር ኮቴን አቀብለኝ ይባል። ሰውየው ሲያቀብለው ከደረት ኪሱ 100 ብር ያወጣና እና ሲዝ በ100 አልሞትም አለው ማለት ነው። የቁማር ሱስ እዚህ ነው የሚያደርሰው። ለማንኛውም ከዚህ ከቤቲንግ ጋር በተያያዘ አንድ ነገር ልበል። ቁማር በትውልድ ላይ እጅግ በጣም መጥፎ አሻራ ከሚያሳርፉ ነገሮች አንዱ በመሆኑ በመዘጋቱ ብስማማም፣ ነገር ግን እዚሁ አቋማሪ ገጾች ላይ በመቶና በመቶ ሺዎች ተቀማጭ ያደረጉ ሰዎች ገንዘባቸውን እንዲያወጡ የአንድ ቀን እንኳን ማስጠንቀቂያ ሳይሰጥ ገንዘባቸው ላይ ድርግም አድርጎ መዝጋት ምን ይሉት ሰውን ከትንኝ ከቁጫጭ እንኳን ያለ መቁጠር ነው። ምን ማለት ነው? شربتني على أوروبا